መጠገኑን ተወውና ይሄን አንድ ቦታ አድርገውና ስለሱ አስተምረኝ። በቃ አሁን ስለ ቀጥተኛው መንገድ ክርስቶስ ቀጥተኛ መንገድ ከሆነ ቀጥል ቦስ። ኮፒ ሊንክ አድርጉት እናንተ። ዛሬ ቀዝቀዝ ብላችኋል። አይ ዶንት ኖ ምን ሆናችሁ ነው? መልካም። ዛሬ እንግዲህ እንደምን መግቢያ ላይ እንደነገርኳችሁ የምንመለከተው አይሁዶች መሐመድን ቻሌንጅ ያደረጉባቸው የተለያዩ የነብይነት መስፈርቶች አሉ። እያንዳንዱ ላይ ፌል አድርጓል። በተለያየ መልኩ ጥያቄዎች ጠይቀውት ነበር መሐመድን። ነብይ ከሆንክ ይሄ የሚል ቻሌንጆች ያቀርቡለት ነበረ። እውነት እየመሰለው ደግሞ ቻሌንጁን መሐመድ ይቀበል ነበረ። ዛሬ ቀለል ያለች የምናያታለች ትሪክ ነች። እቺም መሐመድን እንዴት ትሪክ እንዳደረጉት የምንዳስስ ይሆናል ማለት ነው። ሰው በቀጥታ ወደ ቶፒኩ እንገባለን። ዋብያው እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ሰላም ነው? እንዴት ነህ? አለሁ አልሐምዱሊላህ። መልካም። ዛሬ አይሁዶች መሐመድን ከጠየቁት አንድ ጥያቄ ሜቢ ታውቀዋለህ ብዬ አስባለሁ። ሱረቱ አል ኢምራን ላይ ያለችዋን የቁርአን ክፍል ታውቃታለህ? ሱራ አል ኢምራን አንዴ ሀቢብ ክፈተልን። 183ኛው አያ ላይ የምትገኘው ከነቢይ እሳት ከሰማይ ወርዶ እስካልበላ ድረስ ላናምን ታዘናል የምትለው አስታወስካት? እስኪ ቁርአን አየው። አንዴ ክፈተው። አይታይም? ይታያል። ይታያል። አብያ አረበኛውን እስኪ ማለት ቁጥሩን ለመጀር 183 መሐመድ ቻሌንጅ ያደረጉበት ማለት ነው። እዚህ ጋር ለምን ማለት እዚህ ጋር የምፈልገህ ነው? አንተ እዚህ ጋር ምን ሰታገኝ ስተቱን እንድናወራ አንብበውና እንክፈት አስረዳኝ። الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار قل قد جاءكم رسل من قبل بالبينات وبالذي قلتم فلما قتلتموه من كنتم صادقين له. فسروا سامرني وارغونا فسروا سيكروا عنده. أراني قرآن بندزها الفسر فرادو مفسر قال فسر كمان ببني عندن زي ما عندن سماهم اللي أنا بوكل انتهى ميتك منا قالت هي أول انتهى بها بأمارني عارقنا تفسيره لنا أنت منو نفلك وزله الناس قال جبتوا لنا من قال جبتوا لنا لا نامن نعم عندن زي ما يسمع في اللغات إلا ما العربية أرجو ستلا نفسر يا الله قال يتكرر بها ورا ما رنيرقونا تنبر ያላ ቃል ታዲያ በዜማ ነው እንደተባለው? አላህ በዜማ ነው አይደል ያወረደው? ኦኬ እሺ፣ አማርኛውን አድርገው ቀጥልሽ። እኔ ደብዞብኛል። እስኪ አንብበውና እንትን በላሳብ ካለህ እዚህ ላይ ምንድን ነው ሀሳብ? እነዚያ ለማንኛውም ረማሳውል እነዚያ ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መተውላችኋል። እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው በላቸው ይላል። እሺ እሺ፣ ክፍሉ ግልጽ ነው አይደለ? ግልጽ ነው። ስለማን ነው የሚያወራው? ስለነማን ነው የሚያወራው? ስለ መልእክተኞች። ኦኬ፣ መልእክተኞች በምንድን ነው የመጡት ነው የሚለው? ምን እስከሚያመጡ ድረስ ላናምን ይላል። ቁርባን ነው የሚለው። ቁርባን እነዚያ ለማንኛውም ኤክሰፕሽን የለም። ለሁሉም መልእክተኛ
እሳት በደንብ አስተውል። እሳት ከሰማይ መታ እሳት የምትበላው የሆነን ቁርባን እስኪያመጡልን ድረስ ላናምን አላህ ወደኛ አዟል። ስለዚህ የትኛው መልእክተኛ ረሱል ሲመጣ ህዝቡ እንዲያምነው አስቀድሞ ምን ማድረግ አለበት? ከሰማይ እሳት መታ ቁርባኑ መብላት አለበት አይደለ? አለበለዛ እንዳናምን ያንን መልእክተኛ እንዳናምን ታዘናል ይላል አይደለ እኮ። ይሄ እኮ እዚህ ጋር አሁን ረድ አደረገባቸው ከቁርአኑ ራሱ። እንደዚህ ከሆነ ለምን ትገላላችሁ በላቸው። አይ እሱ ላይ እንሄዳለን። ስለዚህ የመጀመሪያው ትእዛዝ ሰዎቹ ታዘዙት ግን ምንድነው? እሱ መልእክተኛን ለማመን አስቀድሞ እሳት ከሰማይ መጥቶ ቁርባኑን መብላት ነው አይደለ? ያ መልእክተኛ ነው የሚለውን እንዲቀበሉ ምን አዟቸዋል? እሳት መታ ከሰማይ ቁርባኑን እስካልበላይ ድረስ ያ መልእክተኛ አይደለም አይደለ? እነሱ ያሉት እንደዚህ ነው፣ ይሁዳዎቹ ያሉት ይህንን አይሁዳዎቹ ብለውታል። አላህም ኮንፊርም አድርጎት ምላሽ እየሰጠ ነው። ተቀብሎት ተሳስታችኋል፣ ውሸት ነው አላለም አይደለ እኮ። አላህ እኮ እዚህ ጋር ደግሞ የሰጠ ረድ ያደረገባቸው ለምን ትገላላችሁ? እውነተኛ ከሆናችሁ ለምን ገደላችሁ? ረድ ያደረገባቸው ኔክስት ላይ ነው። የመጀመሪያው ግን ፐርሚሱን ተቀብሏቸዋል አይደለ? ትክክል ነው። እሳት ከሰማይ መጣ ቁርባኑን ስበላ ነበር ነብይ የሚሆነው ወይም መልእክተኛ የሚሆነው አለና ምን አላቸው? ነገር ግን እሺ ምን ሆነ? ያሉት ሶሪ እዚህ ጋር ነበርኩ። ላናምን አላህ ወደኛ አዟል ያሉ ናቸው አለ። መልእክተኞች በደንብ አስተውል። መልእክተኞች ከኔ በፊት which means ከመሐመድ በፊት ከኔ በፊት በተአምራትና በዛ ባላችሁት ሲሉ ምንድነው? ከሰማይ እሳት መጣ ቁርባኑን በመበላው ምን ብለውላችኋል? በእርግጥ መተውላችኋል። የመጡት በምንድነው? እሱ መልእክተኛ የሚባለው የሚያምኑት እስራኤሎች በምንድነው? እሱ ማለት ነው ከሰማይ እሳት መጣ ቁርባኑ ስበላ አንተ ፈጣሪ ላከህ ነህ ብለው ይከተሉታል። አሌስ አይከተሉትም ነው። ኦኬ እንደዛ ከሆነ ምን አላቸው ግን ቻሌንጅ ሲያደርጋቸው እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው ይላል አይደለ? ቁርአኑ እንደዚህ የሚለው እነሱ ያሉት ለማንኛውም መልእክተኛ እንደሚመጣ እሳት ከሰማይ ወርዶ ለምን ቁርባኑን አይበላም ነው የሚያሉት። ቁርባኑን ሲበላ አሳየን እንደማለት ነው። አይደለም። አላህ ያዘዛቸው መልእክተኛው እውነት መሆኑ የሚታወቀው አስቀድሞ መልእክተኛውን እንዲቀበሉት ራሱ ከሰማይ እሳት መጣ ቁርባኑን መብላት አለባት፣ አለበለዚያ እንቀበልም ነው። አላህ እኮ እነሱ ናቸው። እነዚህ ጋር እኮ እነዚህ ጋር እኮ الذين قالوا ማለት እነዛ ያሉትን እንደማለት ነው እኮ። ያሉት ምንድነው? እሱ እኛ ታዘናል። ምንድነው የታዘዙት? ምናምነው መልእክተኛውን ከሰማይ እሳት መጣ ቁርባን ስትበላለት ብቻ ነው። አሌስ አናምንም ነው። ታዘናል፣ አዞናል ይላል እኮ አይደለ? ራዞናል የሚል የለም እዚህ ጋር። ያ አንብበዋ ወደኛ አላህ አዟል ይላል እኮ። እነሱ ናቸው እኮ ያሉት እኛ አናምንም። ኢነላህ አሂደ ኢለይና አላ ኑእሚነ ሊረሱሊን ሐታ ያእቲየና ቢቁርባኒን ተአኩሉሁ ናር። ከመሐመድ በፊት የነበሩትን ነቢያቶች እንዲያምኑ አላህ ምንድን ነበር ያዘዛቸው? እንዴት ምን አይነት መስፈርት ነበር የሰጣቸው? ይሄው አሁን እንዳልኩ ቁርባን እስኪበላ ድረስ ማለት ነው። ጎበስ። ነገር ግን እነኚህና የበላችላቸውን ገለዋቸዋል አይደለ? በዚህ ቁርአን ክፍል መሰረት እነሱ ገለዋል፣ አላመኑም። የዛኔ ራሱ በዛ ሰዓት ገለዋል፣ አላመኑም። ገለዋቸዋል። እሳት ከሰማይ መጣ በልታላቸውም ገደሏቸው አይደለ? አይሁዳዎቹ ገለዋቸዋል። እናንተ እንደምን ደስ ያላችሁ ሀታ እሳት መጥቶ ቁርባንም በልቶ ራሱ አላመናችሁም፣ ገላችኋል እያላቸው ቁርአን ያዝጋል። ፖይንቱን አግኝተዋል። አሁን እኔ የምጠይቅህ የመጀመሪያ ጥያቄ የት ቦታ ነው አይሁዶችን እንደ መስፈርት መልእክተኛ ረሱልን እሳት ከሰማይ መጣ እስካልበላችሁ ድረስ መልእክተኛ ነው ብላችሁ አትመኑ ብሎ ያዘዘበት ቦታ የቱ ጋር ነው? እዚህ ጋር አትመኑ እኮ የሚል የለም። ታዲያ ቁርአን ያው እኮ እንደዛ አይደል? እነዛ ያሉትን አስታውስ እንደማለት ነው። አለዚህ አለ ላሳየህ። አትመን የሚል የለም አልከኝ አይደል? እስኪያመጣልን ድረስ እስኪያመጣልን ድረስ ላናምን። ሶስተኛው መስመር የመጨረሻውን አስመርልኝ። እስኪያመጣልን ድረስ ላናምን ታዘናል እኮ እያለ እነሱ ናቸው እንደዚህ የሚሉት እዚህ ጋር
የሁዳዎቹ ናቸው። ይህንን አላህ አክሴፕት አድርጎታል እኮ። ተሳስታችኋል አላልኳችሁም አላለም። ኖ አላልኳችሁም አላዘዝኳችሁም አላለም። እንዳዘዛቸው አድርጎ አዎ ባላችሁት መጥተዋል ነው ያለው። አክሴፕት አድርጎ እንዲያ ከሆነ የት ቦታ ነው የረሱል መስፈርት መስፈርት አድርጋችሁ የምትቀበሉት? አስቀድሞ ከሰማይ እሳት መጣ ቁርባኑን ካልበላች እንዳትቀበሉት ብሎ ፈጣሪ ያዘዘው የት ቦታ ነው? የመጀመሪያ ጥያቄ እዚህ ጋር እኮ አሁን ማለት ለምን ትዋሻላችሁ እንደማለት ነው። ሀታ መጥቶላችሁ በዛ እሳት የራሱ እንደዚሁ በላችሁ በዛ ሰዓት የመጣውን ራሱ ገላችኋል እንጂ እዚህ ጋር አሁን እኮ የመጡትን ሰዎች ትዋሻላችሁ ያላቸው ምኑን ነው? ይሄ አላዘዝኳችሁም አይደለም። ነገር ግን የመጡትን በሰዓት የመጡትን ነብይ እንዲሆኑ እንዲቀበሉ እሳት የበላላቸውን ገላችኋቸዋል። ስለዚህ እኔንም አታምኑኝም እያለ ነው መሐመድ። ኔክስት የኛውም ላይ ጥያቄ ስለማነሳብህ እዚህኛው ስቴፕ ውስጥ አትግባ፣ ሌላ ቅርቃር ውስጥ ስለምገባ የላኛውን ስቴፕ ግደል፣ ግድሜ ጨርስ። አሁን አንተ የተረዳህበት አስተሳሰብ ሌላ ነው፣ እኔ የተረዳሁት በሌላ ነው። ገብቶሃል? አንተ ቁርአኑ አሁን የተረዳኸው በሌላ ዙር ነው የተረዳኸው። አንተ በተረዳኸው ቀጥል። ወደ አንተ ልቅረብ። ፋይን ቤትም ብትሄድ አታመልጠኝም። ላሳየህ፣ አንተ ጋር ልምጣና በፈለግከው ፈስረውና አሁንም ልለጥፍህ። ቀጥል ከረዳ። አንተ እንዴት ነው የተረዳኸው? እናስታውስ እንደማለት ነው። አላህ ሄደይና አላህ ለኛ ቃል ገብቶልናል። አላ ኑእሚነ ላናመን ሐታ ያእቲየና እስከሚመጣብን ድረስ በቁርባን ቆይ ከሰዎቹ ጋር ዳይሬክት እያወራ ነው መሐመድ ወይንስ አስታውስ ነው እያለው ያለው? አስታውስ ነው እያለው። እነዛ ያሉትን በላቸው እያለው ነው አይደለም? እነዛ ባሉ ጊዜ እንደማለት ነው አይደለም? ዲና ቃል እነዛ ያሉ ቆይ በላቸው እያለው ሰዎቹ ስሩ ሳይኖሩ አይሁዶች የሉም በመሐመድ ጊዜ እየጠየቁት አይደለም? ምንም ነው የሚያስታውሰው? ሰዎቹ ኦልሬዲ ከሌሉ በላቸው እያለው። ስለዚህ በላቸው እያለው ያለው እናንተን ለምሳሌ ቁል አላሁ አሃድ ምናምን ሲል በል አላህ አንድ ነው ሲል እናንተን እያለ አይደለም? ያለፉ ከ1000 ዓመት በፊት የነበሩትን መሐመድ እያስታወሰ ነው እንደዛ የሚለው። ያና ሄል ያያል الذين قالوا እነዛ ባሉ ጊዜ አስታውስ እንደማለት ነው። ቆይ በላቸው ማለት ምን ማለት ነው? በላቸው ማለት ቁልሁም ማለት ነው። በላቸው ማለት ባላችሁት መተዋል እያለ እያወራ ያለው ከማን ጋር ነው መሐመድ? እነዛ ባሉ ጊዜ አስታውሱ እንደማለት ነው። ከዚህ ጋር الذين قالوا ان الله عهد الينا አላህ ለኛ ቴንክ ዩ እስማማለሁ። እነማን ናቸው ይሄንን እንደዛ ያሉት? ይሁዳዎች። መቼ ነው ይሄንን ያሉት? እነዚህ ያለፉት ናቸው እኮ። መቼ ነው ያሉት? በመሐመድ ጊዜ ወይንስ በኢሳ ጊዜ? የትም አታመልጠኝም። አይ መልስ። ወጥመድ ውስጥ ትገባለህ። ኦነስቱንና መልስ። የትም አታመልጥም። ለዛ ነው አይ ማምለጥ ሳይሆን የቁርአን አያ አሁን እዚህ ጋር የሚለው በቀጥታ እነዛ ባለው ጊዜ الذين قالوا እነዛ ያሉት በመሐመድ ጊዜ ነው ወይንስ በኢሳ ጊዜ? ይሄን አላሁ አለም። ታውቀዋለህ ግን እየዋሻ ነው። ስለዚህ ሚዩት አድርግና አዳምጥ። ማታውቅ ከሆነ ሚዩት አድርግና ላለመመለስ ነው። ስቲል በአንተ አርጉመንት ሄጄ ብዙ ጥያቄዎች ልጠይቅ እችላለሁ። የፈለግከው ሙፈሲሮች ልሰጥ እችላለሁ። ኤኒዌይስ እስኪ ሌሎቹ ሞከሩና እመለሳለሁ ወደ አንተ። ሙፈሲሮች ስጠኝ። ይሄን ቁርአን የፈሰሩትም ማለት ነው። ይሄን ቁርአን አንቀጽ ጥያቄውም ገና አልገባህም። ሙፈሲሮች ሙፈሲሮችን አድርግልኝ ለህዝቡ እንዲብራራ እንሄዳለን። ሙፈሲሮች ጋር የፈለግከውን እንሄዳለን። ኢብን ከሲር፣ ኢብን አባስ፣ ጃለሌን፣ ቆርጦቤ፣ ጠባሪ፣ ሼክ መሐመድ ዜን አማርኛ ትርጉም እንሄድላለን። ችግር የለው። ከድር እንኳን ደህና መጣ። ከኔ ጋር ጨርሰህ እፎይ እንትን ልሄድ ስለሆነ ሙሽዋር ላይ ነው። የአንተ እኮ አስቸጋሪ ፓርት ምንድን ነው? ምኑንም ገና አልገባህም። ኮንሰፕቱም አልተረዳውም። ለዛ እኮ
ከነሱ ተረዳ፣ ከዛ እንገባበታለን። ምንም አላወቀውም ገና እኮ ጥያቄን ገና አክሴፕት አላገኘኸው። ይሄ ጥያቄ ምን እንደሆነ ራሱ አልገባህም። ይሄ አይሁዶች መሐመድን ቻሌንጅ ያደረጉበት ነው። ዊችዝ ላለመቀበል እንደ ነብይነት እሱን ላለመቀበል ምን ብለው ቻሌንጅ ያደረጉት መሰለ? ከአስቀድሞ ነቢያት ፈጣሪ ምን አዞናል አሉት? ነቢይ መሆናቸውን እንድናውቅ ከሰማይ እሳት መጣ ቁርባኑን እስካልበላችለት ድረስ መልእክተኛ ነው ብለን አንቀበልም ብለው አሉት። መሐመድ ደግሞ መገለጥ አስባበል ነዙር አለው። ኤቭሪ ቁርአን አያዎች አይደለም አስባበል ነዙሩ እንደዛ ነው። ስለዚህ ምን አለ መሐመድ ደግሞ ምላሽ ሲያመጣ እነዚያ እንደዛ ያሉት ማንኛውንም መልእክተኛ እሳት ከሰማይ መጣ እስካልበላይ ድረስ ላናምን ታዘናል ያሉት። አዎ መልእክተኞች ከኔ በፊት በደንብ አስተውል። ከሱ በፊት አይደሉም እነ እየተናገሩት በሱ ጊዜ የተናገሩ ስለሆነ ነው። ከኔ በፊት የነበሩት ግን እናንተ ባላችሁት መጥተዋል። እናንተ ባላችሁት ምን ብለዋል? መጥተዋል። በምን በታምራትና እሳት እየበላችላቸው ቁርባኑ። ነገር ግን እውነተኞች ከሆናችሁ ለምን እነኛን ሰዎች ገደላችኋቸው? እነኛን መልእክተኞች ለምን ገደላችኋቸው የሚል ቻሌንጅ ነው ያመጣው። ስለዚህ እኔም እሳት በልታልኝ ቢሆን አታምኑኝም ነው አርጉመንቱ የሱ። የእኛ ጥያቄ ግን ገና ጥያቄው ሲጀምር ፎልስ ነው። ፈጣሪ እንደዚህ አይነት መስፈርት አልሰጠም። የነብይነት መስፈርት አድርጎ እስራኤሎች ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ መልእክተኛ ነው ብላችሁ እንዳትቀበሉት ብሎ ያዘዘበት የለም። የመጀመሪያው ጥያቄ ይሄ ነው። አይ ሁለት መልስ አለህ አንተ። ሰዎቹ ናቸው ያሉት እየዋሹ ነው ልትል ትችላለህ። እንደዚያ ከሆነ ደግሞ አላህ ስህተታቸው ማረም ሲችል አክሴፕት አድርጎ አዎ እናንተ ባላችሁት መጥተዋል ማለት ሳይሆን የነበረበት ተሳስታችኋል ማለት ነበረበት። ስላላለ የእነሱን ንግግር አፍርም አድርጎታል። ትክክል ናችሁ ብሏል። ትክክል ከሆኑ ደግሞ ትክክል ናችሁ ፕሊስ ቆይ ትክክል ናችሁ ግን ገላችኋቸዋል ብሏል። ሁለተኛ አርጉመንት። ሶስተኛ ትክክል ናቸው መጥተዋል፣ ነገር ግን ገላችኋቸዋል። ምን ይመጣብሃል? አሁንም ሌላ ሁጅ የምናደርግበት ምንድን ነው? የትኛውን መልእክተኛ እሳት ከሰማይ እስካልመጣይ ድረስ አናምንህም ብለው እሳት ከሰማይ መጣ በልታለት የገደሉት መልእክተኛ ማን ይባላል? አታመጣ። ቀጥለው እዚህ ጋር እኮ አሁን መስፈርት አይደለም። አንድ ነብይ ለመባል እሳት ከሰማይ መጥቶ ቁርባን የሚበላው የነሱ መስፈርት አይደለም። እኛም እያልን ያለ ነው ይሄንን ነው። አላህ ግን መስፈርት መስሎት ሙሐመድ ማለት ነው። አይሁዶቹ ይሄ መስፈርት ነው ለነብይነት ሲሉት ሙሐመድ ሁለን መስሎት አዎ ትክክል ናችሁ፣ ነገር ግን እነኛን እሳት መጥቶላቸው ነብይ የተደረጉትን ገላችኋቸዋል አለ። ስህተት ነው እያልን እኮ ነው እኛ። አይሁዶቹ እዛው ላይ አላህ ረድ ያደረገባቸዋል። ምንም ረዳ አላደረገም። አላህም እኮ አክሴፕት አደረገ የነሱ ንግግር። ትክክል ናችሁ መጥተዋል፣ ነገር ግን ገላችኋቸዋል አለ። አልመጡም፣ አልገደለም። በእንደዚህ አይነት ታክስ ናችሁ ቢመጣም አታምኑም እያለ ገብተዋል። የመጣ የለም መስፈርት ተደርጓል። ጥያቄን እስቲ ድገመው። የኔን ጥያቄ እስቲ አድሬስ አድርግ እስቲ ከገባ ጥያቄ ራሱ ምን እየጠየቅኩ እንደሆነ እኔ ያልኩትን እስቲ ድገመው። አንተ ተደገምከው ገብተዋል ማለት ነው። እኔ እየጠየቅኩ ያለሁት ምን እንደሆነ ገብተዋል። ሰማለሁ፣ በደንብ ትሰማለህ። እኔ እየጠየቅኩ ያለሁት ጥያቄው ራሱ ገብተዋል። እኔ እየጠየቅኩ ያለሁትን እስቲ አንተ ፓራፍሬዝ አድርግና ለኦዲየንሱ ድገመው። ከዛ ወዲያ ምላሽ ስጥ። አንተ እያልክ ያለኸው ማንኛውም መልእክተኛ ከሰማይ የወረደ እሳት ቁርባን መብላት አለበት። መልእክተኛ ለመላክ ነው እያልኩ ያለኸው። ለተላከው እነሱ እኔ አይደለሁም እያልኩ ያለሁት ቁርአኑን አንብቡ። እነሱ الذين قالوا ان الله هدى الينا الا نؤمن لرسول حتى እሺ እነሱ እያሉ ያሉት ማለት ነው። ጎበዝ። እነሱ ምን ብለዋል? አላህ ምን አዞናል አሉ። ቆይ አላህ ምን አዞናል አሉ? አላህ
ከሰማይ ወርዶ ቁርባን እሳት ከሰማይ ወርዶ ቁርባን እስከሚበላ ድረስ አናምነው ያሉት እነሱ። እንዳናምን አዞናል ነው ያሉት። እናምንም አይደለም ያሉት። ፕሊዝ ትእዛዙ ወደ አላህ የምትመለስ ነው እንጂ ወደ እነሱ የሚቀር አይደለም። ዋብያው ትሪክ አትስራ፣ ተቂያ አትስራ። ታውቃለህ እኔን እንደማፎግረኝ። ስለዚህ በደንብ አስተውል። አላህ አዞናል ነው ያሉት። አላህ አላዘዝኳቸውም አላለም። በደንብ አስተውል። መልእክተኛን እንድታምኑ ምን አይነት መስፈርት ሰጥቻችኋለሁ ነው? ምን አይነት መስፈርት ተሰጥቶናል አሉ? አስቀድሞ እሳት መታ ከሰማይ ቁርባኑን መብላት አለባት። ከዛ በኋላ ነው መልእክተኛውን ማመን ያለብን። ይሄ አላህ የሰጠን ትእዛዝ ነው አሉ። አላህ ደግሞ በምላሹ ምን አለ? ኖ እኔ እንደዚህ አይነት መስፈርት አልሰጠዋችሁም ሳይሆን ያለው አዎ ትክክል ነው፣ ይሄንን ትእዛዝ ሰጥቼ ነበር፣ ነገር ግን እነኚህን መልእክተኞች ገላችኋቸዋል አለ። የእኛ ጥያቄ የት ቦታ ነው መስፈርት የተሰጠው? አንደኛ። ሁለተኛ ቦታ ደግሞ እነኚህ በእንደዚህ መልእክተኛ የተደረጉ የተገደለ ነቢይ ማን ነው? ይለፈኝ ምንም እንግባባሻለሁ። እሺ ከድር ቀጥል። በመጽሐፍ ቅዱስ ውስጥ እንደ ነቢይ መልእክተኛ መስፈርት ተደርጎ አስቀድሞ እሳት ከሰማይ መታ ካልበላችለት ድረስ እንዳትቀበሉ ተብለው በአዋጅ የታዘዙበት የለም። በተለያየ መልኩ ላይ ጸሎታቸው ወይንም ደግሞ መስዋዕታቸው ተቀባይነት ለማሳየት እሳት መታ ይበላችላቸው አሉ። ኦኬ እንኳን ደህና መጣ ከድር። እንዴት ነው ሁሉ ተማም? ሁሉ ጀማ። ጥያቄ ነበር። ቅድሚያ ቶፒኩ ላይ ጥያቄ በኋላ ላይ ነው የምንቀበለው። እችን ክፍል እስኪ አንድ ያብራራልን። አይ ባይሆን ለማያውቁት ሜሽን አደርጋለሁ። እኔ አላውቅም። ያው ጥያቄ ለመጠየቅ ነው የመጣሁት። ሁሌ ለምን ላይ እንዳትጠየቅ መጀመሪያ እንትን ይህን ክፍል አብራራ ቅድሚያ እስኪ። ወይም መሐመድን እንዴት እንደሸወዱት የማያውቅ ሰው ጥያቄ መጠየቅ አይችልም። ጥያቄውን ላይ የምንቀበላለን ከአምስት ሰዓት በኋላ ነው ግን የምንቀበለው። እሱን ይኸውልህ አንተ እንድተረዳው አድርገውና አሁን ለምሳሌ እኔ አንተ በብርሃን ላይ ነው እረዳለሁ። ይህን ብርሃን ደግሞ ለእኔ መካፍለኛ ጥያቄን ተቀበለኝ። ይህንን ብርሃን እኮ እያካፈልኩ እኮ ነው። ስህተት ነው እያልኩ ነው። ነቢያቶች ወይም ደግሞ መልእክተኞች እንደ መስፈርት እንደ መስፈርት ህዝቡን በደንብ አስተውል። ህዝቡን እሳት እስካልመጣይና ቁርባኑን እስካልበላይ ድረስ መልእክተኛ አይደለም እንዲሉ የተዛዘዙበት የለም። እነኝም መልእክተኛ ደግሞ እሳት መጣ ቁርባኑ ስበላለት የገደሉት መልእክተኛ ካለ መረጃ ታመጣለህ። እንደ ማረጋገጫ ምንም ላልተማረ ህፃን አይደለም። ምንም ላልተማረ ህፃን እንግሊዝኛ አንበብ ተብሎ ተከፍቶ ይሰጠዋል። ስለዚህ አንተ ህፃን ልጅ ነህ። ያልኩህን ተረዳኝ። ያለ እውቀቴን አላወራም። እኔ ጥያቄ አለኝ። ጥያቄን መጠየቅ አልችልም? እችላለሁ። እንዴት ልጠይቅ ትችላለህ? የራስን ምንም ሳታውቅ ለመጠየቅም እኮ ጥያቄም ለመጠየቅ በራሱ እውቀት ይፈልጋል አለ እኮ። ስለ አንተ እንድታሳውቀኝ ነው። ስለ አንተ እንድታሳውቀኝ ነው። እኔ ደግሞ ደስ ተደብቃችሁ አስተምሩ ነው እንዴ? እኮ አሁን ይህን እያስተዋወቅኩ ያለሁት እኮ የራሴንም እያስተዋወቅኩ ነው። ምን እያልኩ መሰለ? ሎክ አይሁዶች ቻሌንጅ ሲያደርጉት መልእክተኞች በእንደዚህ አይነት መልኩ አይደለም መስፈርታቸው እያልኩ ነው። ለምሳሌ እግዚአብሔር ዘዳግም ምዕራፍ 13 ላይ ከቁጥር 1 እስከ 6፣ ዘዳግም ምዕራፍ 18 ላይ ከቁጥር 19 እስከ 22 ምን ሰጥቷል? ሐሰተኛ ነቢያቶች በምን እንደሚታወቁ ተናግሯል። ሐሰተኛ ነቢያትን በምን እስራኤሎች እንደሚለዩ መስፈርት ሰጥቷል። ነገር ግን መልእክተኞችን እሳት ከሰማይ መታ ቁርባኗን እስካልበላይ ድረስ እንዳታምኑ የሚል ትእዛዝ ግን አልሰጠም። ይሄ ሐሰት ነው። አይሁዶቹ ሆን ብለው ሙሐመድን ያውቃል አያውቅም ብለው ጠየቁት። ሙሐመድ እውነት ስለመሰለው እኛ እኮ አሉት አለ ከሰማይ እሳት መታ ቁርባኑን እስካልበላይ ድረስ ይሄ መልእክተኛ ነው ብለን አናምንም ብለው ሲሉት እውነት መሰለውና አዎ እናንተ ባላችሁት ነው መልእክተኞች የሚመጡት፣ ነገር ግን እነሱ መልእክተኞች ገላችኋቸዋል አለ። ሐሰት ውሸት ነው። መልእክተኞች በእንደዚህ አይነት ሁኔታ ካልመጣችሁ ድረስ አናምናችሁም አላሉ። ለምሳሌ
ሙሴና አሮን መስዋዕት ሲያቀርብ እሳት ከሰማይ መጣ በልታላቸዋለች። ግን ኦልሬዲ ሰዎቹ ሙሴን በነቢይነቱ አልጠረጠሩትም፣ ጠርጥረውት አይደለም። መስዋዕቱ ተቀባይነቱን ለማሳየት ግን እሳት ከሰማይ መጣ ቁርባኑን በልታለታለች። ፕላስ ደግሞ ሙሴን አልገደሉትም እስራኤሎች፣ ተፈጥሮ ይሞተው ዳዊት፣ ሶሎሞን እስራኤሎች በእነሱ ላይ ጥርጣሬ አልነበራቸውም። እሳት መጣ በልታላቸዋለች ቁርባናቸውን፣ አልገደሏቸውም። ስለዚህ ችግር አለበት ክፍሉ። ሴቱ ጋ ነው እንደዛ የሚለው ይህ አንብበዋ ገደላችኋቸው ይላል። አንድ ሁለተኛ ደግሞ መስፈርት አድርጎ አስቀምጦታል። ሙሴ እና አብርሃም አዳምጠኛ። እኔ ስለዚህ እውቀት የለኝም። አሁን ጥያቄ ልጠይቅ አልጠይቅ ነው በቃ። እፎይ ይህንን ቅድሚያ ፍታ እያልኩ ነብያ ሐሰተኛ እንደሆነ ይህንን እንደተሸወደ እመንስ ታምናለህ? ይሄ ማለት እኮ ግዴታ ማታውቀውን አውቃለሁ ብለህ መልስ እንደማለት ነው። እንደዛ ደግሞ ያዛል ወይ ነው? ምኑ ነው የማያዘው? ምንም አታውቅም ስለስልምና። ለምሳሌ የአንተ ረዳድ በግዴታ የማታውቀውን አውቃለሁ ብለህ ተናገር። ከዛ እከሌ ቀጣፊ ነው እንዲባል ነው አንተ ነፂ ለማሱ። እኔ ደግሞ ስለ አንተ ማወቅ እፈልጋለሁና በአንተው አንዳንድ ነገር አሳውቀኝ። ትክክለኛ ከሆነ ስልቀበልህ ነው በቃ ጥያቄ። አሁን እኮ የኔን እኮ እየነገርኩህ ነው። አንተ ልታምን አልፈለግከው ነገር ምን እንደሆነ ታውቃለህ? መልእክተኞች በእንደዚህ አይነት መስፈርት አይደለም የሚመጡት። ሱራ 1 ፈትያ ላይ ቁጥር 6 ላይ ቀጥተኛው መንገድ ምራኝ እያለ የሚጸልየው አላህ ራሱ ነው። ሱራ 34 ቁጥር 24 ላይ እኔ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ ይላል። ስለዚህ መንገድ የጠፋበት አላህ ነው። እኔ ደግሞ ክርስቶስ የምከተል ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። ትክክለኛው መንገድ የምከተል እኔ ነኝ። አላህ መንገድ ጠፍቶበት ቀጥተኛው መንገድ ምራኝ ይላል። ሎክ ሂር ያው አላህ ማን ነው ይሄንን እያለ ያለው? እኔ ነኝ። አላህ ነው እዚህ ጋር ምሩኝ የሚለው አያራል ይውላ አለመገናዘብ ነው ያለው። ማን ነው እያለ ያለው? ማን ነው ይሄንን እያለ ያለው? ማን ነው እንደዚህ ብሎ ይሄን ፍሳሪ አላህ ቀጥተኛውን መንገድ ምሩኝ ያለው? ቤቱ ጋር ነው። አንብበው ይሄን ክፍል እስኪ አምጣልኝ ስማስረጅ አንብበው። ይኸው ሄደና ሲራጠል ሙስተቂም የሚለው ቀጥተኛውን መንገድ ምራን እኮ ቀጥተኛውን መንገድ ምራን ራሱ የጸሎት እያደረገ ነው። አላህ አይደለም እኮ ይሄ እኮ ያላ ቃል ነው። ኧረ እፎይ ተው ተው እኮ ያላ ቃል ነው። ያላ ቃል ደግሞ አላህ ላይ ያለ። ቆይ ሊስን ዶንት ፓኒክ። ያላ ቃል አላህ ላይ ያለ አይደለ እንዴ? እንደዚህ አይባልም። ይኸውልህ አላህ ማን ነው የሚመራው? እሺ እሱ ቆይ ቁል ኢዲና ሲራጠል ሙስተቂም ይላል ወይንስ ቁል ሚል የለውም? ቁል ሚል የለውም። ቴንክ ዩ። ቁል ማለት ምን ማለት ነው? ባል እንደማለት ነው። ግዴታ ለሁሉም ባል። ይሄ እኮ የማን አንቀጽ ነው? በል ካለ እናንተ ናችሁ የምትሉት። በል ካላለ ደግሞ አላህ ራሱ ነው ባዩ ማለት ነው። ስለዚህ እዚህ ጋር የተፈለገበት ለማይውል ከምስጋና አሁን ለምሳሌ እዚህ ጋር የሚጀምረው አንተ ቆርጠና ያመጣት አየህ። ግን የሚጀምረው ሴት አለ አንቀጽ ከመጀመሪያ አድርግለት፣ ከቁጥር 1 አድርግለት። አሳየኝ እስኪ በል ሚል ንጽጽር አቆማለሁ። አንተ ከመጣ ቢስሚላህ ራህማን ራሂም ቁል ሚል አለ እዚህ ውስጥ። ትርጉሙን ስጠኛ። ቢስሚላህ ራህማን ራሂም በአላህ ስም እጅግ ጊዜ ትለዋለህ እኮ። ታዲያ አንተ ይኸውልህ አሁን ያልከው እኮ አላህ ነው የሚለው ነው ያልከኝ። ለዛ ማስረጃ ማን ነው እንደዛ ብሎ የፈሰረው? አንድ ንገረኝ። ቁርአን እኔ እንድፈስር ነው የሚያዘ። ሱራ 10:94 ላይ ማታቅ ከሆነ የመጽሐፉ ሰዎችም ሙሐመድ እንኳን እንዲጠይቅ ታዟል። ሱራ 21:7 ላይ፣ ሱራ 16:43 ላይ እኔን እንድትጠይቅ ታዟል። ሊስን ዶንት ፓኒክ። አዳምጥ። ልፈስርልህ። እሺ ቀላሉ ሱራ 10:94 ላይ ማን ያለው ይሄንን? ኦኬ ላሳየህ። ሌላ ቦታ እፎይ ይኸው ላሳየህ። አዳምጥ። ፈሳሪያ የምፈልገው እኔን እንድፈሰርልህ ለዘዘ። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። መጽሐፉን የሚያነቡትን እነማን ናቸው? ሙሐመድ ራሱ ከተጠራጠረ እርግጠኛ ካልሆነ
መጽሐፉን የሚያነቡትን ጠይቅ ተብሏል። መጽሐፉን የሚያነቡት እንደ ቁርአን ደግሞ ማን ናቸው? ሱረቱ በቀራ 111 ክፈትልኝ። ለመጀመሪያው መልስተኛ አንተ እኮ ይኸውልህ ምን አለ ላሳይህ። 111 እናውራ። ወይ ታወራለህ? ፕሊዝ ተረጋጋ። ገነትንም አይሁዳን ወይንም ክርስቲያኖች የሆኑ ሰው እንጂ ሌላ አይገባትም አሉ። ይቺ ከንቱ ምኞታቸው ናት። በእውነት ምኞታቸው ከፍ አድርገው ቁጥር 13 አይሁዶችና ክርስቲያኖች እየተከራከሩ ነው። ቁጥር 13 አልሰማም ማለፉ ትሰማለህ? ቁጥር 13 113 አድርግ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም። ስለዚህ ማንን ጠይቅ ተብሏል? መጽሐፉን የሚያነቡትን እነማን ናቸው? አይሁዶችና ክርስቲያኖች። ስለዚህ ሱረቱ ፈቲሃ ላይ ቁጥር 6 ላይ አዳምጡ። ቆይ ምን ይላል? ቀጥተኛው መንገድ ምራን። ማን ነው ይህንን የሚናገረው? ሱራ 34 ቁጥር 24ን ክፈተው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በተሳሳተ መንገድ ውስጥ ነን። እርግጠኛ አይደላችሁም። አየህ፣ እኛ ወይንም እናንተ ምንድነን? እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። አላህና ሙሐመድ እርግጠኛ ስላልሆኑ እዚህ ጋር ቆም። ስንት ባብ ነው የምታነሳው? በአሁኑ ሰዓት ብቻ ስንት ባብ አነሳ አንተ እንዴ? ምክንያቱም እያስረዳው ስለሆነ እየፈሰርኩለት ቁርአንን በቁርአን ፈሰርላለሁ። የሚያነቡት እኛን እንድጠይቅ ከዛ ላይ አዳምጣ። ስለዚህ አላህና ሙሐመድ እርግጠኛ አይደሉም በመንገዱ ላይ፣ ወይም በግልጽ መሳሳት ውስጥ ነን ወይንም በትክክለኛ መንገድ ላይ ነን ይላል። እኛ ደግሞ ትክክለኛ መንገድ ላይ ነን። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ጠይቁ፣ በቀጥተኛው መንገድ ላይ ቁሙ፣ በእሷ ላይ ሂዱ ይላል። እኛ በቀጥተኛው መንገድ ላይ እንሄዳለን፣ እናንተ ቀጥተኛው መንገድ አንፈልግም አላችሁ። ቀጥተኛው መንገድ ደግሞ ክርስቶስ ነው፣ እውነት እሱ ነው፣ ህይወት እሱ ነው። በእርሱ ላይ ነን ያለ ነው እኛ። አሁን ወደ ፖይንቱ ተመለስ። አሁን ስለሱ አስተምረኝ። ይኸውልህ አሁን ይህን ዝም ብለህ ቀዱ ስለሱ አስተምረኝ። አሁን አንተ ይኸውልህ እዚህ ጋር ያየው ነገር ማለት ነው አንዱን ከአንዱ ዝም ብለህ ያጋጭ ሆነው በጥላቻ ማለት ነው። በጥላቻ ደግሞ አይሰበክም። ፈስረው ጥላቻ ከሆነ አንተ ራሱ ሙሐመድን አላህ ምን ብሏል? እኛ ወይንም እናንተ ቆይ ፓኒክ አድርጋ አትወጣም። እኛ ወይንም እናንተ ወይም በትክክለኛ ውስጥ መንገድ ላይ ነን ወይንም በተሳሳተ ላይ ነን ብሏል አይደል? አላህ አይደለም ያለው። እፎይ አላህ አይደለም ያለው። ጎበዝ ማን ያለው? ይኸውልህ አሁን ቅድም ያልከው ኢህዲነ ሲራጠል ሙስተቂም የሚለው ማለት ነው። ከድር ተስማምቻለሁ። ማን ነው ይሄንን ያለው? ፖለቲካ አትስረቅ። ወይ ስማ አዳምጠኝ። መጀመሪያ እኔ ያለው ጠውን እኮ እስከ የመጀመሪያው ጥያቄ ነው። ኢህዲነ ሲራጠል ሙስተቂም የሚለው አላህ ነው ያለው። ቀጥተኛውን መንገድ ምራኝ ያለው አላህ ነው ያልከኝ ለእኔ ማለት ነው። ይኸውልህ ሌላ ቦታ አላህ አይደለም አላህ አይደለም ይኸውልህ ኢህዲነ ሲራጠል ሙስተቂም የሚለው እኛ ነን። ይኸውልህ ገባ። እናመሰግናለን። እኔ ቁርአን ያለ ቃል መስሎኝ ግዴታ ነው ቁርአን ማለት ነው። አሁን ይኸውልህ ሌላ ፖለቲካ ለምትሄድ ኢህዲነ ሲራጠል ሙስተቂም የሚለው እኮ ነው። እኛ ይኸውልህ ለምሳሌ በአምስት ጊዜ ሰላት ማለት ነው። ቆይ ቁርአን ያለ ቃል ነው ወይንስ የእናንተ ቃል ነው? አሁን ይሄን ማን ወረስ አሁን እንኳን ሱራ 9:6 ላይ ቁርአን ያለ ቃል ነው ወይንስ ያንተ ቃል ነው? እኔ አሁን ቁርአን እኮ ቃል ነው አይደለም እኛ ነው የምንለው። አሁን ለምሳሌ ስንሰግድ የሚለው ይሄን ነው ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን። ምክንያቱም ይኸውልህ እኛ ሰው ልጅንና አዳምጠኝ አስጨርሰኛ። አንተ እንድትል ስትታዘዝ ቁል ተብለህ ትታዘዛለህ። በል ተብለህ ሐሳቤን ተቀበለኝና እናንተ እንድትሉ ሲፈለግ በል ትባላለህ። አላህ ምን የሚል ይከትበታል? ቁል የምትል ቃል በል የሚል ያካትታል። እሱ እየተናገረ
ቁል የሚለው ለነቢያት ወይ ለነቢ ነው። ገባ? ቁል የሚለው ለነቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ቁል የሚለው ቁል በላቸው እነዛ ለህዝቦች በላቸው። በቃ ለምን አንዳንድ ነገር ቁል የሚለው የሚገባው እነሱን በላቸው ነው እንጂ ማለት ነው እናንተ በሉ አይደለም። ገባ? ቆይ ስለዚህ እናንተ በል የሚለውን እናንተ አትሉም ማለት ነው። ይኸውልህ መልእክተኛ ማለት መልእክተኛ ለአድራሹ ነው። ቁል በላቸው እነዛ ነው። ቁል ያ ለዚህ በቃ እንደዛ በላቸው ነው የሚለው እንጂ ማለት ለነዛ በላቸው እንጂ ይኸውልህ አሁን እሺ አስጨርሰኛ እንደ ቆይ አትበለኝ፣ አስጨርሰኝ። ሀሳብ ተቀበልና በሀሳብ ላይ ማብራሪያ ትሰጣለህ። እሺ ቀጥል። ኢህዲነ ሲራጠል ሙስተቂም ሲል ማለት ነው። አንተ ይኸውልህ ተቀበልከኝ አልተቀበልከኝ ልንገርህ። ኢህዲነ ሲራጠል ሙስተቂም ሲል ይኸውልህ እኛ ነን። ይኸውልህ ምክንያቱም እኛ የሰው ልጅ ነንና ይኸውልህ ነገ ምን ላይ መሆንን አላውቅም። ይኸውልህ ለምሳሌ ገባ? እኔ ነገ ምን ላይ መውደቄን አላውቅም። ስለዚህ ፈጣሪን የተማጸንኩት ነው ነገ ምን ላይ መሆንን ስለማላውቅ ማለት ነው። ከድር አላህም አያውቅም እኮ ምክንያቱም ከሌሊቱ 1/3 ሁሌ የሚወርድ የለ። እርግጠኛ እኮ አይደለም አላህም። ስለዚህ ዛሬ ካናዳ ከሆነ ነገ ኢትዮጵያ ላይ ስለሚሆን አላህም እርግጠኛ አይደለም። ሰው ለዛም ነው እንደዛ ሚል ዛሬ ካናዳ ኢትዮጵያ ማን ያለ እንደዛ ከሌሊቱ 1/3 ይወርዳል አይወርድም? ቡሃሪ 74:39 እሺ ከሌሊቱ 1/3 ይወርዳል ማለት ግዴታ ለካናዳም በግል ለኢትዮጵያም በግል ይወርዳል የሚለው የቱ ጋር ነው? ሳይንስ ኦኬ። ስለዚህ ከሌሊቱ 1/3 ካናዳ ሲሆን ሌሊት ካናዳ ሲሆን እኛ ጋር ቀን ነው የሚሆነው። እኛ ጋር ሲወርድ ካናዳ ይቀራል እያልከኝ ነው? ካናዳ ይወርድ ማታ እያልከኝ ነው? አይደለም አዳምጠኝ። ግን ፈጣሪ ሁሉ ቻይ መሆኑን ታውቃለህ አይደል? እንደ ሰው አትሰራም። አላህ ግን አይችልም። ቆይ አላህ ሁሉን ቻይ አይደለም? ፈጣሪ ሁሉን ቻይ እንደሆነ አውቃለሁ። በቃ ፈጣሪ ሁሉ ቻይ ከሆነ ደግሞ ማለት ነው የፈጠረው እንደ ፈጣሪ እንጂ ማለት ነው እንደ ሰው አይደለም። ከድር አላህ ሁሉን ቻይ አይደለም። ምክንያቱም ሱራ 601 ላይ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሏል። አለ ሚስት ልጅ ሊኖረው አይችልም። አላህ ሁሉን ቻይ አይደለም። ሚስት የተፈለገበት ምንድን ነው? ቆይ አዳምጠኝ፣ አስጨርሰኝ። ፈጣሪ ሁሉን ቻይ ነው። አላህ ግን ማይችላቸው ነገሮች አሉ። ለምሳሌ ልጅ ሚስት ከሌለው ሚስት ሳይኖረው ልጅ አይኖረውም። ሱራ 601 ላይ ለእርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ለእርሱ ሚስት ከሌለችው ልጅ አይኖረውም። ስለዚህ አላህ ጥገኛ ነው የሆነ አካል ላይ ሁሉን የሚችል አይደለም። ሱራ 19:20 ላይ ሜሬም ለእኔ ባል ሳይኖረኝ ልጅ እንዴት ይኖረኛል? ሜሬም ለምሳሌ ለእኔ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች። ሁሉን ስለማችል ባል ለግዴታ ያስፈልጋታል ልጅ እንዲኖራት። አላህም የግዴታ ሁሉን ቻይ ስላልሆነ ያስፈልገዋል። እሺ አሁን ወደ ፖይንቱ ተመለስ። ጥያቄ ነው እኮ ገባ? ቆይ በቃ ኤኒዌይስ ዝም ብለን አውት ኦፍ ቶፒክ ነው ነው። በቃ አንዴ ሚዩት አድርግና ልጠይቅ። እንደዚህ አይደለም። ይኸውልህ ራስን ሸሽገህ በሰው ብቻ ዙር የሚል ሃይማኖት ካለ አለ ብለኝ ቶፒኩ ላይ ገባ። በቃ ጥያቄ ካለ በኋላ እቀበላለሁኝ። አውት ኦፍ ቶፒክ ልጠይቅ። አውት ኦፍ ቶፒክ እየሄድክ ስለሆነ ቶፒኩን ልጠይቅ። በቃ ሚዩት አድርግና እንደ አዳምጥ አልኩህ። ሙጂብ እንኳን ደህና መጣ። ሙጂብ አቡ ካሊድ የካሊድ አባት ካሊድ ብን ዋሊድ የእሱ አባት ግን የካሊድ ብን ዋሊድ አባት ግን እንዳትሆን። እንዴት ነህ? ፖለቲካ አትስራ። ሰላም ነው? እንዴት ነህ? ሁሉ ተማም ነው? አለን። ገና ከመግባቴ በፖለቲካ ምንድን ነው ሌላ ነገር ልታወራ ፈልጋል? ካሊድ ታውቀዋለህ፣ ረበሻ አይደለ? ገና ስሙን ስጠራው ኤኔስ ትወዱታላችሁ። ለዛ ነው። እኔ ደግሞ ታሪኩን ባነበብኩ ቁጥር አይምሮዬን ይዘገንነኛል። ኤኒዌይስ ዛሬ ቶፒካችንን ሰምተዋል። ሱራ 3 183ኛውን ያያየን ነበረ። ታውቃታለህ ብዬ አስባለሁ። ውስጥ አሁንም ክፈተው እንየ ውስጥ
እየሰማኋችሁ ነበር። እሺ ቀጥል። እሺ እነዛ ለማንኛውም መልእክተኛ ኢሳት የምትባለዋ የሆነን ሌላው ስም አንተ ድንጋይ እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። መልእክተኛው ከእኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥቷችኋል። እውነተኛ ከሆናችሁ ታዲያ ለምን ትገደላችኋቸው ባሏቸው አለ። ሲያብራራው ይሄንን ክፍል እሺ ነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት በተአምር ነው የመጡት አይደል? የራሳቸው የመጡበት ተአምር አለ፣ የሚያደርጉት ተአምር ከአላህ አብራራው። አንድ ባንድ ላይም በላይን አብራራው። አይ በመጀመሪያ ተአምራት ሰጥቷቸዋል አላህ ለሁሉም ነቢያት ከነብዩ ሰለላሁ ብያችኋለሁ ነው ወይንስ አላልኳችሁም ነው? አላህ እኮ የነሱን እንትን ያለው ከፊት የነበሩትን ነቢያቶችን ተአምራትን ስለ ተአምራቱን ያወራ ያለው ተአምራት ብቻ አይደለም። እባክህ አቡ ካዲር በጣም ጥሩ። አይናችሁን ጨፍናችሁ እኔ የምላችሁን ስሙኝ አትበለና። አቡ ካዲር በጣም ጥሩ። ለምሳሌ አሁን እዚህ ላይ አንተ በኢሳቱ አይደል ጥያቄክ ቅድሚያ ኢሳት ማውረዱን ነው በስርዓት አብራራው። ይሄንን ክፍል እኮ በኢሳቱ ዙሪያ ነው አንተ ያወራህ ያለው እኮ አብራራዋ። ያ በቁርባኑ ማለት ነው እኮ አንተ በኢሳቱ ዙሪያ ከሆነ ኢሳቱን የጠየቁት አይሁዳዎች ናቸው። ጎበዝ። ጥያቄ ሳይሆን የጠየቁት ታዘናል ነው ያሉት አይደለ? ማን ያለው ይሄንን? አይሁዶቹ ታዘናል ነው ያሉት አይደለ? ለመታዘዛቸው ማስረጃ አለ ከቁርአን አንብበው። እሺ አላህ እየዋሸ ነው? አላህ እኮ ስለ ተአምራቱን ይነገር ያለው ከዛ በፊት ለነበሩ ነቢያቶች። ፕሊዝ አቡ ካሊድ እነዛ ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ማለት ነው ነው። እኔ ያልኩ ያለሁት ይሄን ስለ ኢሳቱ ያነሱት አይሁዳዎች ናቸው። ጎበዝ። ከዛ በፊት ደግሞ ቆይ ፕሊዝ፣ ይሄ ትእዛዝ አላህ አዞት ነበር ወይንስ አላዘዘውም? ስለ ኢሳቱን እንደዚህ ያሉት አላህ አዟቸው ነበር በፊት ወይንስ አላዘዛቸውም ነበር? እነሱ አላህ አዞናል፣ ማንኛውም መልእክተኛ ከሰማይ እሳት መጣ ቁርባኑን እስካልበላችለት ድረስ ላናምን አዞናል ያሉት አዟቸው ነበር ወይንስ አላዘዛቸውም ነበር? እኔ ያኛው ኢሳት እንዳዘዘ ማስረጃ የለም። ሲጀምር ማስረጃ ካለ ሲጠኝ። የለም ኢሳት እንደታዘዘ ሌላ ተአምር ነው። ካላ የተሻለ ጭንቅላት የላችሁም እንዴ? እንዳለ በኢየሱስ እሱስ ጭንቅላት ስለሌለው ነው። አዟቸው ነበር ወይንስ አላዘዛቸውም ነበር እያልኩ በቃ የምትሳደብ ከሆነ ማለት ነው